ሙሉ ሳወራ የነበረው እንዴ ሁሉን ነገር እኔ አሁን አንድ ነገር የልጅቱ ስልክ መስራቱ ነው እኔ የሚገርመው አለች ልጅቷ ምንም ችግር የለም ብሬክስ እስቲ በዚህ ጉዳዩ የልጅቱ ስልክ እየጠራ ነው እየከፈሉት ነው ቆይስ ብሬክ እያወራ ነው ስልክ እና የገጠር ልጅ ስማኝ እኛ we don't care ለልጅቷ አንተ አሁን ከምትከላከል በቃ ባይኔ ያላየውም በህይወት ልትኖር ትችላለች ብትልኳ ከተማ ቆይ አንድ ጊዜ የገጠር ልጅ ብዙ ሰው ስደውል አንተ እሱ ጋር እየጠራ ነው ይሉኛል ምንድነው ነገሩ በስልክ ሁሉ ደውለው ያሉኛል ያው ስለምትቆጣና ስለምትበሰጫጭ ብዬ ነው እንጂ ዝም ያልኩት ሰው በስልክ ደውሎ አንተ ሚት አረጋው ተረበል በልጅ ስልክ ደውለ መኩ ተረጋጋ እሱ ላይ እየጠራ ነው ይሉኛል ሄዳ ገባ ነው አሁንም እዛ አንተ ጋር ጠራ ስትደውል እንዴት ነው የሚጠራው እኔ ጋር አልገባኝ ምን አውቃለሁ ጥሪ ሰማን ብዬ ነው ታዲያ እኔ ጋር አይደውልም ማለት ነው እሱማ ይደውላል እውነት እንደው ሲመሳሰለው ዘንድያ ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያልተናገሩት ይሄ የሃኒ ቁጥር አሁን ራሱ ከኢትዮጵያ እየደወለ ነው አልይ ነው የሚደውልልኝ ለኔ አልያው ከኢትዮጵያ እየደወለ ምንድነው አልይ ነው እየደወለ ያለው ወደኔ ጉዳችን ነው ዛሬ ንገር በለው ላይቭ ላይ ነህ ሁሉም ሰው እየሰማ ነው በለውና አሰማው ድምጹ ንገረው ለምንድን ነው የማያወራው ያውራ እንጂ ለምን አንስታ አታሰማው አልይ ነው አይሰማማ በአንድ ስልክ ስለሆነ አይሰማም እና ሰያ እኔ ገረመኝ ምን እንደሆነ ታውቃለህ ከያስኳቸው ፖይንቶች የመጀመሪያ ቀን ከነገረን ጋር ሁለት ብቻ እንደነበሩ ከዛ በኋላ ሁለት ሌላ እንደመጡ ነው የገጠር ልጅ ነገረን ይሄም ሰውዬ ተሰየም ነው አሁን እንዲህ አይነት ነገሮችን እንዴት ሊያውቅ ይችላል ነው ጥያቄ እንዴ እያወራን እኮ ነው ሚዲያ ላይ እኮ ብራዘር ከዛ እየሰማ ነው አንተ አሁን ከዛ ሰምቶ ነው መጥቶ እዚህ ጋር የሚያወራው ብለን የምታስበው yes ትክክል በቃ ከዛ ውጪ ይሄ ልጅ ከኛ ጋር አልሄደም ችግር የለውም አሁን አንተ በቃ ባይና ያላየውን ሞት ከምትመሰክር እኔ ባይና ያላየውም አልሞተችም ብለ ለምን አገላግለን እሱን እኮ አላቆም እኮ አልኩ ብራዘር እኮ የሚያስተባብል ቪዲዮ ስራ አላት እኔ ስላሉኝ እንጂ መሞቷን አላቅም በህይወት ልትኖር ትችላለች መደብደቧን ጨምር መጥቷን ጨምር ዛሬም ነገም ባይና ቪዲዮ ስራ አላት እኮ ሰርቻለሁ እኮ አላየውም እንደ መኩ ዛሬም ነገም ባይና ያየሁት ነገር መደረጓን ተናግራል ሬፕ መደረጓን መደብደቧን ችግር የለም ያንን ይሄን ማውራት ከሆነ አወራለሁ አዎ እሱንም ጨምርና ቪዲዮ ስራ አላት ተደፍራለች ተደብድባለች በቃ ይሄንን ስራ አላት ምናልባት ይጠቅም ይሆናል ችግር የለውም እሺ በነገራችን ላይ ቅድም የገባው ልጅና አሁን ገጠር ልጅ የሚያወራው ወሬ ለማመሳከር ምናምን በጣም ቀላል ነው ያን ያክል ቀላል ነው ኢዚ ናቸው ምንድነው ነገሩ እሱ ጋር ያለው ስልኩ በቃ ኧረ እግዚአብሔርን እኔ ጋር የሚደውለው ሰው ሌላ ሰው ነው አንስቲ መጣው ነው ሚውት ያደርግ ነው ኧረ ምንድነው ነገሩ ቆይ እኔ የምለው የልጅ ስልክ እንዴት ይሰራል ልክ ሲመጣ ደውልበት ይኸው ስልኳ እንዴት ሊሰራ ቻለ ነው የልጅቱ ስልክ ያኒ ስልክ ማለት ነው ጋይስ ያኒ ስልክ እየሰራ ነው ባለችው ስልክ እየሰራ ነው ይዛው የነበረው መስመር ሌላ የልጅ ኢትዮጵያ ነው አሉ ስልኩ ይዞ ገብቶ አሁን ደውል ሰያ ሚውት ነው የገጠር ልጅ አንድ ሚውትን ፍታው እኔ ላውራክ ፈልግ ይሄ ነው ሰያ ሚውት ሳይነሳ ለምን ነው ሚውት ያደረገው የገጠር ልጅ ሚውት እየሰማው ወንድሜ እየሰማው ነው ወይ በቃ መሲ ትመጣለች አምጡት ጓደኛው ደውሉለት አልኩ አይደለ ወይ በስልክ ይንጣና ያውራ
ሞዴሬተር የሆኑ ሰዎች መሲን አስገባታው ስትመጣ። እሺ እሺ ግሬ መሲ ራያ ነው ብሬ? አዎ አዎ። እሺ መሲ ኢንቫይት አድርግሻለሁ። ሌላ ሰው ማንንም ነገር እንዳይናገራት እሺ። ሚውት እናርግ። ኧረ ማንም አይናገራትም ማለት እሷ ነበረች ከነሱ ጋር ማለት ነው። ተው ችግር የለውም እዛ ላይ ትሰማዋለች ሰው። መሲ ሰላም ነው? ሰላም እንዴት ናችሁ? ሶሪ ሰዓት ላፊ ችግር የለውም። ኧረ አንድ ጥያቄ ልንጠይቅሽ ነው ጠራሁሽና አብሃ አካባቢ ስትደርሱ መንገድ ላይ ቁማችሁ የተከላከላችሁ ሌላ ሰው አለ? ኧረ የለም። ኦኬ አንቺ አልተኛሽም መንገድ ላይ ምናምን? አይ በቃ ማለት ዝም ብለን እንቅልፍ እንትን እያለን ነበረ፣ ግን አስታውሳለሁ ሌላ ሰው አልተቀላቀለም። ከየት አሁን ያልተኛሽበት ቦታ አንቺ ከጅዳ ጀምሮ አብሃ ምናምን ድረስ እስከየት ድረስ አልተኛሽም ነበር የምታስታውሽ በስነ ስርዓት? አይ ቦታው ምን ጋር እንደደረስን ምናምን ሳናቀው ራሱ ስንት ነው ሳቢያ የገባ ነውና ሚውት አድርግ እንጂ ሰይድ። 74 ሚውት አድርገው ሰይድ። 15 ምን አልሽኝ መሲ? ማለት ምን ጋር እንደደረስን ራሱ ሳናቀው ነው ሳቢያ የደረስነው። ምክንያቱም የተሸፈነ እንትን ሸራ ነበረ መኪናው ጋር ማለት ነው። በሰማይ ራሱ አይታይም፣ ምንም ነገር አይታይም። እህል የተጫነ በውስጥ ደግሞ እኛ ገብተን ነው እኛን ጭኖ ነው ያለፉትና መንገድ ላይ ምናምን አላስቆመም። ራሱ አብረን የነበሩ ሰዎች ካላችሁ እዚህ መንገድ ላይ አላስቆመም። የገጠር ልጅ አለ አብሮ የነበረ እሱማ? አዎ ኦኬ። እሱ ነው ተኝቶ የነበረው ራሱ ከጅዳ እስከ ሳቢያ እስክንደርስ ራሱ እሱ የገጠር ልጅ ተኝቶ ነው የነበረው፣ አላየም። ሌሎች ካላችሁ ግን መንገድ ላይ አላስቆመም። ቀጥታ ነው ሳቢያ የገባው። ሳቢያ ራሱ ጠዋት 2 ሰዓት አካባቢ ስለገባ እኛ ራሱ ደንግጠናል። መሲ አሳ የሰጣቸው ልጅ የለም ከቦርሳው ወጥቶ ምን ነው አልይ የሚባል ቀይ ልጅ የት ምን ነው እዛ ሳቢያ ምን ነው ግንባሩ ጋር እንዲያውም የሆነች ነጭ ጸጉር አለችበት አልይ የሚባል የአሳ ስጋ ምን ነው አልሰጣችሁም ነበረ? ቱና ነው ቱና እኮ ከኛ ጋር የነበሩት አሁን የዛኔ ስንት እንደሆነ አይተሻቸዋል መቼም አንቺ? አይቻቸዋለሁ። በመልክ ታውቂያቸዋለሽ? አሁን ማለት ፎቶ ብንብሰትሽ በመልክ ይሄ ነበረው ይሄ አልነበረውም ወይ ብልሽ ታውቂያቸዋለሽ? መኪና ውስጥ የነበረው በሙሉ ሰው ላላስታውስ ይችላል። አብሯቸው ከኛ ጋር የነበሩት ከኔ ሌላ 2 ወንድ አሁን ደግሞ 3ኛ ነው ያለው እያለ ስለሆነ ታስታውሻቸዋለሽ? ምናልባት እስኪ ካየሁት ፎቶ ይካል። እሺ አንድ